ፋኖ አይነቀንቀንም ሲሉ ባለስልጣኑ ተናገሩ። በአራት ወር ውስጥ 10,000 የሚሆኑ የፋኖ ተዋጊዎች እጅ ሰጠው ከጫካ ወደ ከተማ ገብተዋል ሲሉ አነጋጋሪ ጉዳይ አንስተዋል። ዘመነ ካሴ ከዚህ ቀደም እንጦጦ ደርሰንም የሚከዳ ይኖራል ማለቱ የሚታወስ ሲሆን ባለስልጣኑ እጅ ሰጡን ብለው ስላቀረቡት መረጃ ከፋኖ ኃይሎች በኩል ምላሽ አልተሰጠበትም። የክልሉ ከፍተኛ ባለስልጣን ግን በበርካታ አካባቢዎች የሚንቀሳቀሱ ፋኖችን ተራ ሽፍታ ናቸው ሲሉ ፈርጀዋል። በዝርዝር እናስደምጣቸዋለን። የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት አንድ ጥብቅ ስምምነት ተፈረመ። ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያሳወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት የተደረገ መሆኑ ደግሞ ትኩረት ስቧል። ጉዳዩ ከቀይ ባህር ጋር የተገናኘ ሳይሆን እንዳልቀረ ተገምቷል። እንመለስበታለን። አፋር ላይ የተከሰተው እሳተ ገሞራ የዓለምን ቀልብ ስቧል። በርካታ ጎብኚዎች ክስተቱን ለመመልከት ወደ አካባቢው እየጎረፉ ነው ተብሏል። እሳተ ገሞራው በርካታ ሀገራትን እያዳረሰ ሲሆን ዛሬ በተሰማ መረጃ ደግሞ ወደ ቻይና እየገሰገሰ ነው ተብሏል። ከዚህ በተጨማሪም የበርካታ ሀገራትን በረራ እያስተጓጎለ መሆኑ ተነግሯል። ታደምጡታላችሁ። ጄኔራሉ የትራምፕን የተኩስ አቁም ስምምነት ውድቅ አደረጉ። የተኩስ አቁሙ ድርድር እቅድ ለአንድ ወገን የሚያደላ ነው በማለትም ተችተዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራ ቀኝ ገዢ ናት የምትላት ጣሊያን ወደ ቀይ ባህር ለመግባት ከተዘጋጀው ኢትዮጵያ ባህር ኃይል ጋር ስምምነት ተፈራርሟል። ኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። ወዲህ ደግሞ የኤርትራ ውጭ ጉዳይ ሚኒስቴር የኢትዮጵያን ወደ ቀይ ባህር መግባት የማይታሰብ ነው ብለዋል። ኤርትራ ቀይ ባህርን እንጋራው ማለት ኦጋዴን የሶማሊያ አካል ይሆናል እንደማለት ነው ስትል መጫወቻ ካርድ ለመምዘዝ እየሞከረች ነው። የጣሊያንና የኢትዮጵያ ባህር ኃይሎች ስምምነት ትልቅ ዲፕሎማሲያዊ አንድምታ እንዳለው እየተገለጸ ነው። ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያሳወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት መፈጸሙ እንደ ትልቅ እርምጃ ተወስዷል። የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት ስምምነት ተፈራርሟል። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያንን ልዑካን ቡድን ያመሰገኑ ሲሆን የጣሊያን የልዑካን ቡድን መሪ በበኩላቸው አገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላት ገልጸዋል። የጣሊያን ልዑካን ቡድን ጃልሜዳ የሚገኘውን የባህር ኃይል ጠቅላይ መምሪያና ቢሸፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳና በጣሊያን ልዑካን መካከል ተፈርሟል። ወዲህ ደግሞ የኤርትራ ውጭ ጉዳይ ሚኒስቴር የኢትዮጵያ ወደ ቀይ ባህር መግባት የማይታሰብ ነው ብሏል። ኤርትራ ቀይ ባህርን እንጋራው ማለት ኦጋዴን የሶማሊያ አካል ይሆናል እንደማለት ነው ስትል መጫወቻ ካርድ ለመምዘዝ እየሞከረች ነው። ኤርትራ የኢትዮጵያውን ገዢ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ብላለች። ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸው ብላለች። ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች በማለት ተችቷል። የሁለቱ ሀገራት ሕዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኑሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ያለው ሚኒስተሩ የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፍ አይችልም በማለት ሞግቷል። የኤርትራ ውጭ ጉዳይ ሚኒስቴር ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር ለማሳጣት ወደብ አልባ ለማድረግ ነው የሚለው መከራከሪያ ሐሰተኛና ትርጉም አልባ ነው በማለት ተችቷል። ፋኖ አይነቀንቀንም ሲሉ ባለስልጣኑ ተናገሩ።
በ4 ወር ውስጥ 10,000 የሚሆኑ የፋኖ ተዋጊዎች እጅ ሰጠው ከጫካ ወደ ከተማ ገብተዋል ሲሉ አነጋጋሪ ጉዳይ አንስተዋል። ምንካሴ ከዚህን ቀደም እንጦጦ ደርሰንም የሚከዳ ይኖራል ማለቱ የሚታወስ ሲሆን ባለስልጣኑ እጅ ሰጡን ብለው ስላቀረቡት መረጃ ከፋኖ ኃይሎች በኩል ምላሽ አልተሰጠበትም። የክልሉ ከፍተኛ ባለስልጣን ግን በበርካታ አካባቢዎች የሚንቀሳቀሱ ፋኖችን ተራ ሽፍታ ናቸው ሲሉ ፈርጀዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ አነጋጋሪ ቃለ መጠይቅ ሰጠዋል። በቃለ መጠይቃቸውም አሁናዊውን የፋኖ እንቅስቃሴ በተመለከተ ሰፊ ገለጻ ሰጠዋል። የሰላም መንገድን የመረጡ ታጣቂዎች ቁጥር እየጨመረ ነው ያሉም ሲሆን በ4 ወራት ውስጥ ብቻ 5200 ታጣቂዎች ስልጠና በመውሰድ ላይ መሆናቸውንና ሌሎች ተጨማሪ 4000 ታጣቂዎች ደግሞ ስልጠና በመጠባበቅ ላይ መሆናቸውን አመላክተዋል። ወደ ሰላም የተመለሱትን ታጣቂዎች ከብሔራዊ ታድሶ ኮሚሽን ጋር በመሆን የማቋቋም ስራ ሲሰራ መቆየቱን አሁንም ይሄው እንደሚቀጥል ተናግረዋል። በአሁኑ ወቅት በአማራ ክልል ያለው የታጣቂዎቹ እንቅስቃሴ የሽፍታ እንቅስቃሴ ነው በማለት የገለጹት ዶክተር እሸቱ በ1980 እና በ1990 ከነበረው የሽፍታ እንቅስቃሴ የአሁኑ ለየት የሚያደርገው ቁጥራቸው መብዛቱ እንደሆነ ገልጸዋል። አሁንም የቀሩ ታጣቂዎች ወደ ሰላም እንዲመለሱ ጥሪ ያቀረቡት ዶክተር እሸቱ በሐምሌ ወር 2015 ዓ.ም በኃይል መለወጥ ያልቻለ አካል አሁን እንዴት መንግስት ሊለውጥ ይችላል ሲሉም ጠይቀዋል። ለፋኖ ኃይሎችም ጥሪ ሲያቀርቡ እንዲህ ይላሉ። አሁንም ጫካ ያሉ ሰዎች እስከ መቼ ነው የምንዋጋው? ምን እስከሚሆን ነው የምንዋጋው? መንግስትን መቀየር የሚቻል ቢሆን እኮ ሐምሌ 28 ቀን 2015 ዓ.ም እስከ ነሐሴ 15 ድረስ ባለው ነበር ይሄ መንግስት ከተቀየረ የሚቀየረው። ይህን መንግስት በዱላም በክላሽም መቀየር እንደማይቻል ተገንዝበዋል እኮ። አሁን ወታደራዊ በላይነት የለውም፣ ጠንካራ ሽፍታ ነው። 80ዎቹ ውስጥ 90ዎቹ ውስጥ እኮ ሽፍታ አለ። በየአካባቢው ገንዘብ እየተቀበለ እያገተ እየቀማ ነበር። አሁንም ስፋቱ ሰፋ ብሎ ይሆናል እንጂ ሽፍታ ነው ያለው። አሁን እኛ ተዋጊ የለንም። በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ በላይነት ያለው ኃይል የለንም። ይሄ ሁኔታ በሽፍታነት ይቀጥል ካልሆነ በስተቀር ይህን መንግስት ንቅንቅ ማለት አይችልም። አማራጩ ችግሮችን በንግግርና በውይይት መፍታት ይሻላል። ክልላችን እንዲወድም አድርጓል፣ ወደ ኋላ አስቀርቷል። የልማት ጊዜያችንን ነው የምናጠፋው። ከሌሎች ጋር እንዳንወዳደር ነው ያደረገን በማለት አብራርተዋል። ቀይ ባህርን ተሻግሮ ህንድ የደረሰው በአፋር የተከሰተው እሳተ ገሞራ በረራ አስተጓጎለ። በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ የአቪዬሽን ባለስልጣን አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዘ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ ስራውን መስተጓጎል እንዳልፈጠረ አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽን እና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። የአፋሩ እሳተ ገሞራ ፍንዳታ አመድ ትናንት ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ተብሏል። ለ12000 ዓመታት ሳይፈነዳ የቆየው የኢትዮጵያው ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። ፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስ እና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዝዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮውም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ አየር ጥራት እንዳያበላሸው ተነግሯል። የህንድ ከተማን የዴልሂን አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭ እና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ አየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታን ሊፈጥር ይችላል። በጭሱ የተበከለው የከባቢ
አካባቢ የአየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትርና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ተብሏል። ጭሱ ለጊዜው በረራዎችንና የሳተላይት ስራ ሊያደናቅፍ ይችላል የተባለ ሲሆን ነገር ግን የአየር ሁኔታንና የአየር ጥራት ላይ ችግር ሊኖር እንደማይችል ተጠቁሟል። አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው የተባለ ሲሆን ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴልሂ ሰማይ ማክሰኞ ምሽት ይበተናል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና ከኤልኤም ጫና እንዳሳደረባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥሟቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥተዋል። ጄኔራሉ የትራምፕን የተኩስ አቁም ስምምነት ውድቅ አደረጉ። የተኩስ አቁም ድርድሩ እቅድ ለአንድ ወገን የሚያደላ ነው በማለትም ተችተዋል። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን አሜሪካ መራሹን የተኩስ አቁም ስምምነት እንደማይቀበሉ አስታውቀዋል። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን በሱዳን ለ30 ወራት የዘለቀውን ደም አፋሳሹን የእርስ በርስ ጦርነት እንዲያቆም የሚጠይቀውንና በአሜሪካ የቀረበውን የተኩስ አቁም ድርድር እንደማይቀበሉት ገልጸዋል። ጄኔራሉ የድርድር ጥያቄውን ላለመቀበል በምክንያትነት ያቀረቡት ደግሞ የተኩስ አቁም ድርድር እቅዱ ለአንድ ወገን የሚያደላ ነው የሚል መሆኑን ተገልጿል። የሱዳን ጦር ትናንት እሁድ አመሻሽ ባወጣው የቪዲዮ መግለጫ ጄኔራል አልቡርሃን አደራዳሪዎቹ ጦርነቱ እንዲቆም በሚያደርጉት ጥረት ወገንተኝነት የሚታይባቸው መሆኑን በመግለጽ የድርድር ጥያቄው ተቀባይነት እንደሌለው መግለጻቸውን ቲአርቲ አፍሪካ ዘግቧል። በአሜሪካ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በጋራ የሚመራውና ኩዋድ በሚል የሚጠራው አሜሪካ መራሹ የሱዳን ተኩስ አቁም አደራዳሪ ቡድን ከ2 ዓመት በላይ በሱዳን የተኩስ አቁም ስምምነትና የመልሶ ግንባታ ሂደት ዙሪያ የመፍትሄ ሀሳቦችን ለማቅረብ ሲሰራ ቆይቷል። በዚህም በመጀመሪያ በሁለቱ ተፋላሚ ኃይሎች መካከል በመጀመሪያ የሰብአዊ እርዳታ ለማቅረብ የሚያስችል የ90 ቀናት የተኩስ አቁም ስምምነት፣ ቀጥሎም ፖለቲካዊ ንግግሮችን ለማድረግ የሚያስችል የ9 ወር የተኩስ አቁም ስምምነት እንዲደረግ አደራዳሪ ቡድኑ ካለፈው መስከረም ወር ጀምሮ ሲጠይቅ መቆየቱን የአሜሪካው የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ለአሶሺየትድ ፕሬስ ተናግረዋል። በቅርቡ የዳርፉር ዋና ከተማ አልፋሽርን ከተቆጣጠረ በኋላ በከተማዋ ነዋሪዎች ላይ በፈጸመው ዘግናኝ የጅምላ ጭፍጨፋና የሰብአዊ መብቶች ጥሰት ዓለም አቀፍ ቁጣን የቀሰቀሰውና የዘር ማጥፋት ወንጀል ፈጽሟል በሚል ከፍተኛ ውግዘት የገጠመው የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል የተኩስ አቁም ድርድር ጥያቄውን መቀበሉን ገልጾ እንደነበር ይታወሳል። የሱዳን ሉዓላዊ የሽግግር ምክር ቤት መሪ ጄኔራል አብዱል ፈታህ አልቡርሃን ግን በአሜሪካ መራሹ የኩዋድ የተኩስ አቁም የድርድር እቅድ የደህንነት ኃይሎችን የሚያፈርስ ፈጥኖ ድራሽ ኃይሉን ግን ባለበት እንዲቀጥል የሚፈቅድ ወገንተኛ እቅድ በመሆኑ ልንቀበለው አንችልም ብለዋል። የቀረበውን የተኩስ አቁም ድርድር እቅድም ከምን ጊዜውም በላይ የከፋ ይዘት ያለው ሲሉ አጥብቀው የተቹት ጄኔራል አልቡርሃን ተቀባይነት እንደሌለው አስረግጠው ተናግረዋል።